አሁን አሳልፍ እኔ በእናትህ እንድንከራከር እስካሁንም ድምጼ እንደዚህ ቀስ አድርጌ ለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ ምን ማለት ነው? በቃ እኔ ልጄ ማየት ፈልጋለሁ። እንዴ ዞር በልኝ። አሁን ሰማኝ እዚህ ቆም አውራኝ አችልም እያልኩ ነው አይደል? ነው እኔ ደግሞ ማንም አይከለክለኝም። ልጄ ነው ማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። አንተ ምንድነው እንደዚህ ልብ ልብ የሰጠክ? ምንድነው እንደዚህ ልብ ልብ የሰጠህ? ልቀቀኝ፣ አትጓተትኝ እንዴ! ይዘዋለሁ በደንብ ነው፣ በደንብ ነው እኮ ነው። ወደዚህ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ተመልሼ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሩታና አብርሽ ዛሬ በሩታዬ ቤት ሁለቱም ያው ቪዲዮ ተለቋል። እውነት ለመናገር አረ እናንተ ጭቅጭቅ መቼ ነው የሚያልቀው? እሺ ትላንትና እሺ የወርቅ ነገር ነው፣ ዛሬ ደግሞ ሌላ። አረ እናንተስ ጉድ ነው። እንኳን ትንሽ ለተመልካች አታስበው። እውነት እኮ ሰው እኮ ጭቅጭቅ ይሰለቻል። ጌታ ይበቃችኋል እንዴ! ልጅ በፍቅር አሳድጉ እንጂ እንዴት ልጅ አታዩም በማለት አረ በጣም ነውር ነው፣ እውነት ነውር ነው። ሩታዬ ያለፈ ባለፈው ከዚህ በፊት የተፈጠረን አታነሺ፣ ልጃችሁን በፍቅር አሳድጉ ማለት ነው። አንድ ላይ ልጅ እና አባትና ልጅ አንድ ላይ ልጅ ሲያሳድግ ነው ደስ የሚለው ማለት ነው። እና ሁሌ በጭቅጭቅ ስትመጡ አይደብሩም? አረ በጣም ነውር ነው፣ እውነት አይደረግም እንዴ! ሩታዬ ተይ ተይ፣ ያለፈን ነገር መልሰሽ አታስታዋይ በእውነት በቃ ርሽ በቃ እሱኒ ማለት ያለፈን ነገር እንጃ እያሰበች በጣም ብዙ ነገር እየፈጠረችን ያለችው ሩታ ማለት ነው። እና ተይ ልጅ ከአባቱ ጋር ሲያደግ ነው ደስ የሚለው ማለት ነው። እና እንዶ ከቻልሽ ማለት ነው ከቻልሽ በቃ ሩታ ባልሽን ማማከር አለብሽ። ከዚህ አይነታ ነገር ውጣ፣ ልጆቻችን አንድ ላይ እናሳድግ በፍቅር ብለሽ እንዶ ባልሽን ወደ ትክክለኛ መንገድ ነው መራት ያለብሽ እንጂ በጭቅጭቅ እንዴት ልጅ እንዴ ማሳደግ ይቻላል እንዴ? እና ትላንትና ግቢ ውስጥ እንደረበሻችሁ እቃውንም ወርውራ ሰባብራ እንዳይርክ አሁን ምንም ነገር ሳትናገር ምንም ነገር ሳትረብሽ ቀጥ ብለና ይሄን ወርቅ ይዛ ውጣልኝ፣ ምንም ነገር ሳታደርግ። አረ በጣም ነውር ነው ሩታ፣ አይባልም። ቢሆንም ባለቤትሽ ነው ገባሽ? ብዙ ነገር ሊያደርግሽ ይችላል፣ እናውቃለን። እሱ በቃ ያለፈ ነገር እያስታወሽ እሱንም ወደ ሌላ ነገር ባታስገቢ ጥሩ ነው ብዬ አስባለሁ። በቃ ማማከር ያለብሽ አንቺ ነሽ ማለት ነው። ያው የልጅነት ነገር ይኖራችኋል። በእርግጥ በልጅነት ነው ወደ ትዳር የገባችሁ ማለት ነው። ደግሞ ባለትዳሮች ከእናንተ አይቶ ደግሞ ምንድን ነው የሚማረው እንዴ? ሰው እኮ እናንተን እያየ እኮ ትዳሩን ይጠላል። እግዚአብሔርን እንዴ ሁሌ ጭቅጭቅ አይሰለችም? እኛው እኮ ራሱ አስተያየት ለመስጠት እውነት ግራ ተጋባን ማለት ነው ቤተሰብ። እና ሩታዬ ዛሬ ጥሩ አልሰራሽም። እና አብርሽ ልጄ ናፍቆኛል፣ 3 ቀን ነው 4 ቀን አላየውም ነበረ፣ ልጄ ማየት ፈልጋለሁ። ትላንትና አዎ ይቅርታ አድርጉልኝ አጥፍቻለሁ በማለት ነው እንዶ ቪዲዮ እየሰራ በጀመራ ሲገባ ማለት ነው አጥፍቻለሁ በማለት ተናግረዋል። እና ልጄ ናፍቆኛል፣ ልጄን ለማየት ነው የመጣው። አንደኛ ነገር ሩታን ይኸው እሷን ለማውራት እሷን ለማረጋጋት ነው የመጣው በማለት ነው የመጣው ማለት ነው። እና አሳዘነኝ አብርሽ በጨረሻ ላይ ማለት ነው። ከዚህ ግቢ ንቅንቅ አልልም ልጅን እስከማይ ድረስ ወይ ማንም አይከለክለኝም፣ ልጄ ማየቴ ማንም አይከለክለኝም፣ የተፈጠረ ይፈጠር በማለት አብርሽ ለትንሽ ጊዜ ጭቅጭቅ አድርጎ ነበር። ሩታ እንግዲህ እሱ ወደ ውስጥ ሲገባ ሩታ እንግዲህ ልብሱን ይዛ ጎትታ አስወጣች። አረ በጣም ነውር ነው እውነት፣ አይደረግም። ሩታ የፈለገ ነገር ያው ብዙ ነገር ሊያደርግሽ ይችላል ገባሽ? ይሄ ባለቤትሽ ነው፣ ይሄ ልጅ አባት ነው። ይሄን ቪዲዮ ደግሞ ይሄ ልጅ አድጎ
ነገ ይህን ቪዲዮ ማየቱ አይቀርም እና አይደረግም። እውነት ልጆቹ በፍቅር አሳድጉ ማለት ነው። በተለይ ፈጣሪ ጤነኛ ልጅ ስለሰጣቸው እግዚአብሔር ይመስገን በሉ። በቃ ከዚህ በፊት የተፈጠረን ረስተሽ የአሁኑ ነው መኖር ያለብሽ ማለት ነው። የአሁኑ ነው ማስተካከል ያለብሽ ማለት ነው። እና አብርሽ አጥፍቷል። ሁላችሁም ተናደናል። እሱ ባደረገ ድርጊት ሁሉም ተናደዋል። እውነት ለመናገር ግን በዚህ ልክ ልጄን አላሳየውም። ከዚህ ቤት እስከምወጣ ድረስ ለትንሽ ጊዜ ታግሰኝ፣ ከዚህ ቤት ሲወጣ ደግሞ እንደፈለግ ልጅክም ማየት ይችላል። አረ በጣም ነውር ነው። ስለዚህ አሁን እኮ ከወለድሽ በኋላ እኮ ከጎንሽ ነው ያለው ማለት ነው። ከዛ በፊት እሺ የውርግዝናሽ ጊዜ ያው ከአንቺ ጋር ምንም ነገር አላሳለፈም። እሱ ልክ ነው። በቃ ያለፈን ነገር እያስታወሽ ሌላ ነገር ባታመጡ ጥሩ ነው ብዬ አስባለሁ። ጤነኛ ልጅ ስለሰጠኝ ፈጣሪን አመሰግናለሁ ብለሽ ነው እንዶ ፈጣሪን ማመስገን አለብሽ እንጂ በዚህ ልክ ማጨቃጨቅ አይሰለችም? ይሄ አሁን እኮ ምንም ነገር እኮ የለም። ልጄ ነው ይናፈቀኝ፣ አንቺን መውራት ፈልጌ ነው የመጣው እያለ ነበር አብርሽ ማለት ነው። ሌላ ምንም ነገር አልተናገረም። መቼም የልጅ አባት እኮ ነው። አሁኑ ነው እንደ የልጅ አባት መሆንክ የታየበ በፊት የት ነበርክ ያለች ነበረች ሩታ ማለት ነው። ይሄ በፊትም የውቅም ይዛለች ሩታ። መቼም ውስጧ ያልተፈታ ነገር አለ። ቤተሰብ ምንም ነገር በቃ የበፊትም የተፈጠረ ስም እያነሳችሁ በጣም ምክንያት የፈጠረ ምንድነው? የትላንትና ወርቅ ነው። እናንተ ሄርሜላ እዛ ግቢ ውስጥ መገባቷ ነው ሩታ ኤሊ ውስጥ የገባችው ማለት ነው። ነገሮቹን በቃ ረስታለች፣ ለማስታወስ ትታለች። ግን እቺ ሄርሜላ እነሱ ግቢ ውስጥ ከመጣችሁ ነው ይሄን ነገር በቃ ሩታም ደግሞ የተናደደችው እዚህ የአባቴና የእናቴ ግቢ ነው። ስለዚህ የተከበረ ግቢ ነው። ስለዚህ እዚህ የመጣችሁ ቤተሰቦችን አትረብሻ፣ በቃ ሰላምን ስጡኝ፣ እኔ ምንም ጭቅጭቅ አልፈልጉም በማለት እንግዲህ አብርሽ እውነት በጣም አሳዘነኝ። እውነት እየተመላለሰ ነበር እና ምንም ነገር ሳይናገር አንገቱን ድፍት እያደረገ ወጣ ማለት ነው። እና ሩታ እንደዛ አይደረግም። ጌታ በጣም ነውር ነው። ቢሆንም ብዙ ነገር ሊያጠፋ ይችላል። ገባሽ? የሰው ልጅ እንኳን ሰው ገሎ አይደል ይቅር ይባባላሉ አይደል? እንግዲህ አብርሽ የሰው ልጅን አልገደለም። መቼም በጊዜ ከአንቺ ጋር አልሆነ በዩ እንጂ እኛም ተናደናል። አንቺ ብቻ ሳይሆን ሩታ ሁላችንም ተናደናል በአብርሽ ድርጊት፣ በአብርሽ ስራ። አዎ ያናድዳል። በተለይ እቺ ውሽሚት ማለት ውሽሚት ሄርሜላ ተብዬው በቃ አልወጣም አለች። እንኳን ለአንቺ ከአንቺ ጋር እንዳይሆን ነው ያደረጉ። አቤላ ብሩክ ናቸው ይሄ ሁሉ ያደረጉ ማለት ነው። ስለዚህ በዚህ ልክ ባልሽን ባትገፊ ጥሩ ነው ብዬ አስባለሁ። ለምን የልጅ አባት ነው። በቃ ልጅ ደግሞ በፍቅር ነው ማደግ ያለበት፣ በአባት እጅና በእናት እጅ ነው ማደግ ያለበት ማለት ነው። እና አይደረግም። መታታዩም ሰላም ስጠኝ፣ ውጣ ከዚህ ግብ፣ ምንም ነገር አሳትረብሸኝ፣ እኔ ሰላምን አታሰጡኝ፣ እኔ ጭቅጭቅ አልፈልግ። አረ አብርሽ እኮ ምንም አልጨቀጨቅም። ጌታ ልጅን ብቻ ነው አይቼ በቃ ያለን ነገር እናስተካክለ፣ እንደ አዲስ ፍቅራችን እናሳድስ፣ ልጅ አንድ ላይ እናሳድግ ነው እያላት ያለ ማለት ነው። ሩታ ግን አላማ ምን እንደሆነ አናውቅም በእውነት። ኧረ በስመ አብ። እና ሰው ምንድነው ከእናንተ የምማረው? ሁሌ ጭቅጭቅ አይሰለችውም ጋይስ? እኔ እንጃ። ፈጣሪ ሰላሙን ያምጣላችሁ፣ የድሮ ፍቅራችሁ ፈጣሪ ይመልስላችሁ ነው የሚባለው እንጂ ምን ይባላል ደግሞ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ ጋይስ። ታው ግን ላይክ አድርጉ፣ አይከፈልበትም። ምንድነው ቀስቅዟል ጌታ። እና ለማንኛውም እንግዲህ የዛሬ የመሰለኝ ሀሳብ ነው እዚህ ጋር የሰጠው ማለት ነው። እና ቅር ካላችሁ እኔ ምንም መጥፎ ቃል አልተናገርኩም። ምክንያቱ የልጅ አባት ነው። ልጅ ደግሞ ማሳየት ነበረባት ሩታ ማለት ነው። በዚህ ልክ የልጅ አባት መግፋት የለብሽም ሩታ። የፈለገ ነገር ብትጣሉ ማለት ነው ነውር ነው፣ እውነት አይደረግም። እና ይሄን ቪዲዮ ሰው ቢመለከት ምን ይባላል እንዴ? ልጅ ግን አታይም። ከዚህ ቤት መውጣት አለብኝ፣ ከወጣሁ በኋላ ማለት የምትችሉ እስከዛ ድረስ ሰላም ስጠኝ። ኧረ በስመ አብ አይባልም፣ ነውር ነው ጌታ።